መጽሐፈ አስቴር ምዕራፍ 4 ከቁጥር 1 ላይ ያለውን አብረን እናያለን። ክብር ሁሉ ለኢየሱስ ይሁን። አሜን። ሁሉ ዝግጁ ነው? ሁሉ መልካም ነው? ክብር ለማን ይሁን? ለእግዚአብሔር። ስለ እግዚአብሔር ይሁን በሉ እስቲ። የእግዚአብሔርን የከበረውን ቃል አካፍላለሁ። ዛሬ ይሄን ቃል እያካፈልኩ እያለ ለዘመናት የተቀመጠ የትኛውም ጭንቀት፣ ሐዘን፣ ክፉ ከህይወታችሁ ላይ ይወልቃል። አሜን። መመታት ያለበት ዛሬ ይመታል። አሜን። መነቀል ያለበት ዛሬ ይነቀላል። አሜን። መፍረስ ያለበት ዛሬ ይፈርሳል። አሜን። መሰራት ያለበት ዛሬ ይሰራል። አሜን። ክፉ አዋጅ ዛሬ ይገለበጣል። አሜን። ክብር ለማን ይሁን? ለእግዚአብሔር። ሃሌሉያ። አሜን። መርዲኮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቷ መካከል ወጣ፣ ታላቅ የመረረ ጩኸትም ጮኸ፣ ማቅም ለበሰ። በንጉሱ በር መግባት አይገባም ነበርና እስከ ንጉሱ በር አቅራቢያ መጣ። የንጉሱ ትእዛዝም አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘን፣ ጾም፣ ለቅሶ፣ ዋይታ ሆነ። ብዙዎችም ማቅን አመድን አነጠፉ። የአስቴር ድንግጦችም ጃንደረባዎችም መጥተው ነገሩን ንግሥቶም እጅግ አዘነች። ማቅም ለውጥ ልብሱን ይለብስ ዘንድ ለመርዲኮስ ሰደደችለት፣ እርሱ ግን አልተቀበላትም። ሃሌሉያ አሜን። እስቲ እምቢ በሉ እስቲ እምቢ። እስቲ እምቢ በሉ እስቲ እምቢ። ክብር ለማን ይሁን? ለእግዚአብሔር። ቀኝ እጆቻችሁ ከፍ ሃሌሉያ አሜን። ማንኛውም ክፉ አዋጅ ከህይወታችሁ ላይ ይውለቅ። አሜን። ደስታችሁን የጠላ ሟርተኛው ይጠፋ። አሜን። ሰላማችሁን የያዘ አውሬ ይወጋ። አሜን። በበረከታችሁ ላይ ሾልኮ የገባ ይመታ። አሜን። መነቀል ያለበት ይነቀል። መፍረስ ያለበት አሁን ይፍረስ። ትዳራችሁን የዋጣ አውሬ ይወጋ። ሰላማችሁን የያዘ አውሬ ይወጋ። አማኝ ካለ ቀኝ እጁ ከፍ አድርግና ጠላቴ ዛሬ ተወጋ በልባክ። የሚወጋ ምንድን ነው? በረከታችሁን ያዘ፣ ሰላማችሁን ያዘ፣ ጤንነታችሁን ያዘ። ጀርባው ዛሬ ይወጋል። እስቲ ይወጋል በደስባክ። እስቲ ተወጋ በልባክ። ሃሌሉያ። መርዲኪዮስ የሚባል ሰው ነበር። በዚህ ታሪክ ውስጥ ላይ እናገኛለን። ይህ መርዲኮስ ግን እግዚአብሔርን የሚፈራ ታማኝ የሆነ እየተማረከ ከነ ዳንኤል ጋር በምርኮ ሀገር ላይ ታማኝነቱ የበዛ ይህ ሰው ግን ረጅም ዓመት እዛች ምድር ላይ ሲኖር አንድ ያዴሳ የምትባል የወንድሙ ልጅ ነበረች። ወንድሙ ሞተ። የአዴሳ አባትና እናት ሲሞቱ እንደ አባት እንደ እናት አድርጎ የአዴሳን አሳደጋት። ሁለተኛ ስሟ አስቴር ትባላለች። ይህችን ሲያሳድግ በዛ ሶሳ በምትባልበት አገር ይኖሩ ነበር። ብዙም ጊዜ ግን ሲኖሩ አንድ ወሬ ሰሙ። ምን አይነት ወሬ? ንጉሱ ከህንድ እስከ ኢትዮጵያ በ127 ሀገር ላይ ግብዣ አደረገ። ሴቶች ለየብቻ፣ ወንዶች ለየብቻ። ንግሥት ሌላ ግብዣ ለሴቶች አድርጋ፣ ንጉሱ ለወንዶች ግብዣ አድርገው ታላቅ ግብዣ ነበር በዛ ስፍራ ላይ። ግን አንድ ነገር ተፈጠረ። በሉ፣ ጠጡ፣ ጮማም ቆረጡ፣ የወይን ጠጅም ጠጡ። በዛም ድግሳት ላይ ወንድና ሴት ብዙ መቅረብ አይችልም፣ ባህሉ አይፈቅድም። ለዛ ነው ሴቶች ተለይተው እዛ ስፍራ ላይ ተቀምጠው ግብዣውን ያደረጉት፣ ወንዶችም ለየብቻ። በዛን ሰዓት ላይ ንጉሱ መጠጡን አብዝቶ ከጠጣ በኋላ ሰከረ። በስካር መንፈስ ግን እንዲህ አለ። ምን አለ? ንግሥት የኔ ባለቤት በጣም ታምራለች፣ ስለምታምር ሁላችሁም እዩዋት የሚል ከሱ ባሪያዎች የሆኑትን ወደ ንግሥት ላከ።
ሕዝቡ ምን እናደርጋለን? እናለን። ሄዶ ሲጠሩ ግን እምባለች ማ ነገሥቲት ማ የንጉሡ ሚስት ለንጉሡ አልታዘዛለች። በስካር መንፈስ ስለሆነ ግን አንድ ነገር አሰበ። ምንድነው ያሰበ? እዛ ውስጥ ላሉት ለጥበበኞች ለአዋቂዎች ነገሩን ነገረ። ምን ብለው? ሚስቴን ጠርቼ እምቢ ብላለች፣ ስለዚህ ምን ላድርጋት? እንዴትስ ልፍረት? የሚል ነገር ነገረ። በዛን ሰዓት ላይ ተመካከሩና ችግር የለም ካል ይህን የሚናገሩት ጥበበኞች ናቸው፣ አዋቂዎች ናቸው። ችግር የለም ካል ነገ የኛ ሚስቶች በእኛ ላይ ክፉ ያደርሱብናል፣ ላይታዘዙ ይችላሉ። ስለዚህ ንጉሡና ንግሥቲት መፋታት አለባቸው የሚል ምክር ተመካከሩ። ንጉሥ ሆይ ዛሬ ልናገር የተመካከርን እንኳን እንንገርክ፣ ምክራችን እንዲህ ነው። እሺ ንገረናል። ለንጉሡ ማትታዘዝ ከሆነ በ127 ሀገር ከኢትዮጵያ እስከ ህንድ ድረስ ስሜ ከብሮ ነበረ። በከበረ ስም ላይ ስላዋረደች መፍታት አለብኝ። ለአንተ የሚሆኑት ድንግሎችን ሰብስበን እናመጣለን። ከ127 ሀገር ቆንጆችን እንመርጣለን። ለዛው ለተወሰነ ወራት እንመግባለን። ለምን? ውበታቸው እንዲወጣ። የንጉሡ ሚስት በጣም የምታምር ነች፣ ውበት ያላት ነች። አልመጣም ስላለች ምን አደረጉ? ፍቺ አደረጉ። ንግሥናዋን ከእሷ ላይ አወረዱ። ንግሥናዋን ካወረዱ በኋላ ግን ንጉሡ እጅግ ተማረረ፣ ተናደደ። በኋላ ላይ ግን ከአዳር በኋላ ስካሩ ከጠፋ በኋላ አንድ ነገር አሰበ። ወደ ልቡ ተመለሰ። እውነትም በድለኛለች፣ ሕዝቡ ያደረገ ትክክል ነው፣ ስለዚህ ፈትቻለሁ አላት። ቀጥታ ከዛ ቤት ተባረረች። ይሄንን ያደረጉት አዋቂዎች ሚስቶቻችን ለኛ አይታዘዙም፣ ስለዚህ እነዚህ ሰዎች አንድ ከሆነ የንጉሡን ትእዛዝ ማታከብር ከሆነ ለኛ በጣም አደጋ ነው፣ ሴቶች በእኛ ላይ ይነሳሉ በማለት የተመካከሩት ምክር ነው። ይሄ የሰው ምክር ይመስላል እንጂ እግዚአብሔር ያዘጋጀ ነገር ነው። ክብር ለማን ይሁን? ሃሌሉያ። አዎ 127 ሀገር ልጃገረዶችን ሰበሰቡ፣ ወደ አንድ ስፍራ አስገቡ። በዛን ሰዓት ላይ መርዶክዮስ ምርኮኛ የሆነ ልጁን ማንን ያደሳል? ማን ሁለተኛ ስም? አስቴር። ዛሬ አመንክ አላመንክም ስም ይቀየራል፣ ስራ ይቀየራል፣ ኑሮ ይቀየራል፣ ፋይናንስ ይቀየራል። ቀኝ እጅን ከፍ አድርግና ዛሬ ይቀየራል በሏል። አዎ እዛ ውስጥ ገባች። እኔ አጎትሽ መሆንን አትናገሪ፣ አትንገሪ፣ እዛ ውስጥ ቁጭ በይ፣ ከአንቺ ጋር እግዚአብሔር አለ፣ ቁጭ በይ። እዛ ውስጥ ገባች። እሷ ግን አሳጥሬ ስነግራችሁ እግዚአብሔር ሞገስ አፈሰሰባት። እዛ ውስጥ ላይ ሞገሳም ሆነች። ዛሬ እንዲህ ብዬ እናገራለሁ፣ በምሰሩ ስራ ላይ ሞገስ ጠርቻለሁ፣ በቤታችሁ ላይ ሞገስ ጠርቻለሁ፣ በትዳራችሁ ላይ ሞገስ ጠርቻለሁ። በሞገስ መውጣትና መግባት ይሁንላችሁ። አዎ በዛን ስትኖር ንጉሡ ተራ በደረሰ ሰዓት ላይ ወደ ንጉሡ መጣች። ብዙዎች ገብተዋል። እሷ በገባች ሰዓት ላይ ማረከችው፣ ወደዳት። እሷ ትሁን። አረ ከፍ
ከፍ አድርጉ እጆቻችሁ። ከዚህ ሰዓት ጀምሮ በስራ ትመረጣለህ። አረ ሰፈር ላይ ትመረጣለህ፣ መንደር ላይ ትመረጣለህ፣ አካባቢ ላይ ትመረጣለህ፣ በከፍታ ትወጣለህ። አሜን አሜን አሜን። አዎ እንዲህ ማለት ንጉሡ ልቡን አፈረፈ። ንጉሡን ልብ ከፍታ ገባች። ያስገባ መርዶክዮስ አይደለም፣ መልኳ አይደለም፣ ያስገባ እግዚአብሔር ነበር። ለምንድን ነው ያስገባ? ማዳን የሚፈልግ ሕዝብ ስላለ። ዛሬ እንዲህ ነው የሚሆነው። ከአንተ የሚወጣ ዓለም ያስራራል። ከፍ አድርግልኝ። ከአንተ የሚወጣ የተቀባ ይሆናል። አረ ልጅ አይበለም። ቀኝ እጅ ከፍ አድርግና ልጅ አይበለም። ይሄ ለ27 ሰው መልእክት ነው። አይበለም በል። ያንተና ያንቺ ነገር አይበለም። ትዳሬ አይበለም። ስራዬ አይበለም። ጤንነቴ አይበለም። ፋይናንስ አይበለም። አወዛውዝና ከሳሼ ወድቋል በል። ክብር ለማን ይሁን? እስኪ ክብር ለኢየሱስ ይሁን በሉት። አዎ ተመረጠች። በተመረጠች ሰዓት ወሬዋን ለመስማት መርዶክዮስ ንጉሡ ደጅ ላይ ምስኪን ሆኖ ተቀመጠ። ምን ሆኖ? ምስኪን ሆኖ። አዎ በዛን ሰዓት ላይ ግን አንድ ነገር ተፈጠረ። ንጉሡ በር ላይ ቁጭ አለ፣ አሮጌውን ልብስ ለብሶ። መርዶክዮስ ማንን ወሬ ሊሰማ? የአስቴርን ወሬ ሊሰማ በር ላይ ቁጭ አለ። በአንድ ወገን አባት ነው፣ ሁለተኛ አሳዳጊ ነው፣ ሶስተኛ አጎት ነው። ያሳደጋትም በስርዓት ነበር። ከዛ አንድ ነገር ተፈጠረ። የተፈጠረ ነገርም እንዲህ ነበር። ሁለት ሰዎች የንጉሡ ጠባቂዎች ንጉሡን ለመግደል ሲመካከሩ መርዶክዮስ ቁጭ ብለው ለማይመስለው ምን አደረገ? ሰማ። ንጉሡን ለመግደል የታቀደውን ያንን በፍጥነት ለማተናገረ ለአስቴር ተናገረ። አስቴርም በመርዶክዮስ ስም ለንጉሡ ምን አደረገች? ነገረች። ጸሐፊዎች ደግሞ በመርዶክዮስ ስም ምን አደረጉ? ጻፉት። መዝገብ ላይ ምን አደረጉ? አስቀመጡ። ዛሬ የጻፋችሁት ደብዳቤ እግዚአብሔር ይከፍተዋል። አረ ይሰማችኋል። ሰምቶ ምላሹን ይመልሳል። አዎ እሱ ብቻም አይደለም፣ ተመዘገበ። ንጉሡ ግን ምን እንደተደረገለት የሚያውቀው ነገር የለም። ግን እግዚአብሔር አንድ ስራ በመንፈስ ዓለም ላይ እየሰራ ነበር። እዛ ውስጥ የተማረኩት አይሁድ ነበሩ። አይሁዳውያን ብዙ ናቸው። የተማረኩት ምርኮኞች አሉ። ከዛ ንጉሡ ሹመት ሰጣ። ለማ? ለሃማ። ምን አደረገለት? ወንበር ሰጠው። ስልጣን አገኘ። ስልጣን አግኝተው ወደ ንጉሡ በር ሲመጣ ወደ ንጉሡ ሲመጣ ሁሉም ሰው ተደፍቶ ለማይሰግድ ነበረ? ለሃማ ይሰግዱ ነበር። በደንብ ያዙልኝ፣ በኋላ ጆሮ ይመጣል ነገር ስላለ። ከዛስ ሁሉም ሲሰግድ ግን መርዶክዮስ አይሰግድም። አንደኛ ቀንም አዩት፣ ሁለተኛ ቀንም አዩት፣ ሶስተኛ ቀን አዩት። ጠጋሉ። እኛ ሁላችንም ስንሰግድ አንተ ማሰግደው ለምንድን ነው ብሎ መርዶክዮስን ጠየቁ። ለማ? ለሃማ አልሰግድም። ምን እንደሚፈጠር እናያለን። አይተን ግን ውጤቱን እናያለን ብለው ሃማ ሲመጣ ይሄ ይሁዳው አይሁድ ይሄኛው ለአንተ አይሰግድም፣ ንጉሡ የሰጠክን ሹመት የናቀ ለአንተ አይሰግድም አለ። ሃማ ምን ሆነ? ደሙ ፈላ፣ ተቆጣ፣ ተናደደ፣ ተበሳጨ። ግን ቢበሳጭም ቢናደድም ለመግደል አሰበ። እስቲ ላጣራለና ሌላ ጊዜ
ለመርዲኮስ አልሰገደም፣ ሊገለው ፈለገ ይላል መጽሐፍ ቅዱስ ላይ። በዓይኑ ምን ሆነ? አነሰበት፣ ናቀው። ምን ሆነ? ናቀው። ከናቀ በኋላስ እሱን ሳይሆን የሱን ዘር ሙሉ በሙሉ ምን አደርጋለሁ? ገላለሁ። ንጉሱ ጋር ሄጄ ማተብ አሳርፋለሁ። በስንት ሀገር? በ127 ሀገር ከህንድ እስከ ኢትዮጵያ ያሉት አይሁዳውያን ሁሉ ምን ሆኑ? ይገደሉ፣ ንብረታቸው ይወረስ፣ አዋቂ ሚስቶች ልጆች ሳይቀሩ ምን ይበሉ? ይታረዱ የሚል ትእዛዝ አስወጣ። ማን ነው የሚያስወጣ? ሃማ። ማንን ንቆ? መርዲኮስን ንቆት አይደለም። እግዚአብሔር እየሰራ ያለ ነገር ስላለ ነው። እግዚአብሔር ከጀርባ ሆኖ እየሰራ ነው። ዛሬ በእናንተ ጀርባም የተሰራውን ይሰራል። መነቀል ያለበትን ይነቅላል። መፍረስ ያለበትን ያፈርሰዋል። መውደቅ ያለበትን ይጥለዋል። ዛሬ አዎ አንድ ነገር ተፈጠረ። ያ ምንድነው? ወደ ሚስቱ ገባ። ፍርዱን ሁሉ ከጨረሰ በኋላ መርዲኮስን ለመግደል ቤቱ ላይ ግቢው ላይ ሃማ ምን አደረገ? እንጨት አዘጋጀ፣ ገመድ አዘጋጀ። ምን ሊያደርግ ነው? ሊገለው፣ ሊሰቅለው። ንጉሱ ያን ቀን ማታ እንቅልፍ ምን አደረገ? እምባለው። እስቲ አንባቢ ጥሩልኝ፣ ታሪኮች ይነበቡልኝ አለ። ታሪክ ሲነበብ ሁሉም ከተነበበ በኋላ የመርዲኮስ ታሪክ መዝገቡ ላይ አስቴር አጽፋ ነበር። ንጉሱ ይህን ታሪክ ከሰማ በኋላ ደነገጠ። ከሞት ያዳነኝ ሰው አለ ለካ። ምን ተደርጎለታል? ለዚህ ሰው ምን ተደርጎለታል የሚለው ማን ነው? ንጉሱ ነው። ስለዚህ መማከር አለብኝ ብሎ ሃማን አስጠራ። ሃማ መርዲኮስን ሊያጠፋ ቤት ውስጥ ላይ ገመድ እያመቻቸ ነው። ዛሬ በአንተ ላይ ታወጀ፣ ወደ ጠላት ይዞራል። ከፍ አድርጊ። አየህ፣ መርዲኮስ ላይ የታወጀ እንደተገለበጠ በስማችሁ ላይ፣ በስራችሁ ላይ፣ በጤንነታችሁ ላይ፣ በፋይናንሳችሁ ላይ የታወጀ አዋጅ ዛሬ ይገለበጣል። አረ ዛሬ መፍረስ አለበት፣ ይፈርሳል። እንዲህም ሆነ መርዲኮስ ለንጉሱ ውለታ አድርጎለት ነበር። ውለታ ባደረገ ሰዓት ላይ ግን አንድ ነገር ተፈጠረ። ከፍ አድርጉ እጆቻችሁ። በዚህ እጅ ላይ የታወጀ አዋጅ ይገለበጥ። በስማችሁ የታወጀ ይገለበጥ። ንጉሱ አስቸግሮ ሃማን አስጠራ። ሃማን እየሮጠ ምን አለ? መጣ። ከመጣ በኋላ ግን ንጉሱ እንዲህ አለ። ለማ? ለሃማ። ንጉስ ለሚወድለት ሰው ምን ያደርግለታል አለ። ለማ? ለሃማ። ሃማ ዞር አለና እንዲህ አለ፣ ንጉሱ ከኔ በቀር ሌላ ሰውን አይወድም። ስለዚህ መልካም ነገር እናገራለሁ ብሎ ምን አለ? ዞረ። ከዞረ በኋላ እንዲህ አለ፣ ንጉስ ለሚወደው ሰው የሚወደው ፈረስ ላይ የለበሰውን ካባ ልብስ አውልቆ አልብሶ አደባባይ ላይ እያዞረ ንጉሱ ለሚወደው እንዲህ ያደርግለታል እያለ ያውጃል አለ። ከፍ አድርግ። ታዋጅ ይገለበጥ። ዋይታ ይነቀል። ጩኸት ይመታ። በስማችሁ የታወጀ ይነቀል። በል እንደዛ መልካም ነገር ከተናገርክ ከሞት ያዳነኝ በኔ በር ላይ ቁጭ ያለ ምርኮኛ አለ። እሱስ ምን ይደረግ? ውሰድና መርዲኮስን በፈረሱ ላይ አስቀምጠህ ያልከውን ሁሉ አሟልተህ ከተማ ላይ እየዞርክ ምን አድርግ? አሳውጃል።
እንጂ በልቡ ላይ ጉድጓድ ቆፍሯል። አዎ እሱም ብቻ አይደለም፣ ፈረሱ ላይ አስቀምጦ አሳወጀ እየዞረ። ትእዛዙ የንጉሱ ነውና ለሚወደው ሰው ንጉሱ እንዲህ ያደርጋል ይላል። ዛሬ ቀኝ እጅ ስጠኝ እባክህ፣ ላውጅብህ የተቀመጠው ስራ፣ የተያዘብህ ጤንነት፣ የተያዘብህ ፋይናንስ፣ የተያዘብህ ትዳር፣ የተያዘብህ ከፍታ ጀምሮ እግዚአብሔር ይመልስልህ። ከፍ አድርግልህ። ሟርተኛ ያዘ፣ ደጋሚ ያዘ፣ ፈልፈላ ያዘ፣ ክፉ ያዘ፣ ጠንቋ ያዘ፣ ክፉ ዛሬ ተገለበጠ። እስቲ ይሁን በሉ እስቲ። ክብር ለማን? ከዛ ቤት ላይ ለመርዶክዮስ ሞት እየጠበቀ ነው። ዛሬ ሟርተኛ ደጋሚ ሊያጠፋክ ያንተን ፎቶ ባዘበት ስፍራ ላይ እሳት አውጥቻለሁ። ነገርን ገልብጬ አውጥቻለሁ። በተቀበረበት አውጥቻለሁ። የተያዘብህ ጤንነት፣ ፋይናንስ አሁን ተለቀቀ። ከዛስ በ127 ሀገር ላይ ለቅሶ ነበር፣ ጩኸት ነበር። አያችሁ፣ ጩኸት በነበረ ሰዓት ላይ ቅድም ያነበብኩት ቃል መርዶክዮስ በአገሩ ሁሉ ላይ የታወጀውን በሰማ ሰዓት ላይ ምንድነው የለበሰ? ማቅ ነው የለበሰ። ልብሱን አወለቀ። ንጉሡ በር አካባቢ ማንም መድረስ አይችልም። እሱ ግን ደፍሮ ምን አለ? መጣ። ድምፁን ለማን እያሰማ ነው? ለአስቴር እያሰማ ነው። እዛው አስቴር የእሱ ልጅ መሆኑን የሚያውቅ ሰው የለም። ሁለቱም ብቻ ነው የሚታወቁት። ሶስተኛ እግዚአብሔር ያውቅ ነበር ምናቸውን? ዝምድናቸውን። ከዛስ አንድ ነገር ተፈጠረ። ድምፁን ሰማች። ይሄኛው ሰው ስለምንድን ነው የሚያለቅሰው? ስለምንድን ነው ማቅ የለበሰ ብላ ልብስ ላከችለት። ልብሱ ምን አደረገ? አልቀበልም አለ። ለምን? ለወገኖቼ ስለሚያስብ። አዎ ወሬው ሰማች። አንድ ነገር አሰበች። እሱም መልሶ ለወሬኞቹ መልእክት ላከ። መርዶክዮስ ዛሬ እዚህ መዝገብ ላይ እዚህ ቦታ የተቀመጥሽው ለእንዲህ አይነት ክፉ ቀን ሊሆን ይችላል። አንቺ ግን እምቢ ብትይ አይታወቅም፣ የሚያምነው አምላክ ሌላ ሰውን ሊያስነሳ ይችላል አላት። በዛን ሰዓት ላይ ልቧ ምን ሆነ? ተነካ። አንድ ነገር አሰበች። 3 ቀን ጾም ጸሎትን አወጀች። የት? በሶሳ ግንብ የሚባልበት መሰብሰቢያ አዳራሽ ላይ ሂድና ሰው ምንር ሰብስብ። 3 ቀን ውሃም ቢሆን እህልም ቢሆን ሳቀምሱ ምን አድርገው ጸልዩዋል። ለኔም ምን አድርጉልኝ? ጸልዩ። ለምን? ንጉሡ ፊት ላይ እገባለሁ እግዚአብሔር ሞገስ እንዲሰጠኝ። 3 ቀን ላይ በጾምና በዋይታ በለቅሶ ሳይቀምሱ ሳይበሉ ምን አደረጉ? ጸልዩ። በ3ኛ ቀን ላይ ወደ ንጉሡ አንድ ሰው መግባት አይችልም። በዛን ዘመን ላይ ንጉሡ ዘንጉን ካልዘረጋ ሞት ነው። ወደ ንጉሡ የሚገባ ሰው ሁሉ ይገደላል፣ ይታረዳል። በዛን ሰዓት ምንም ሚስት ብትሆን መግባት አችልም። ለስንት ቀን? ለ30 ቀን። ሕጉንም ጥሼ እወጣለሁ። ሕጉን አስጢሶ የሚያወጣ የሕዝቡ ምንድነው? ጸሎት ነው። ዛሬ ጩኸት ይሰማል። አረ ጩኸታችሁ ይሰማል። ሁላችሁም እስቲ ኢየሱስ በሉ። ድገሙና ኢየሱስ በሉ። አረ ስማኝ በሉ እስቲ። ዛሬ እንዲህ ነው የሚሆነው። ጩኸታችሁ ተሰብቷል። ስራችሁ ተዘርቷል። ነገራችሁ ወሳል ይዟል። አሜን። ከዛ ንጉሡ ጋር ማንም መጣጋት አይችልም። ሚስት ብትሆን ደንብ አለ፣ ወግ አለ። በዛም ክፉ በሆነበት ሰዓት ላይ ኃይል ስለተሟላች እግዚአብሔር አምላክ በብዙ ሰዎች አልፎ ጸሎትን ስለሰማ ሞገሳም ሆነ ወዴት ሄደች? ወደ ንጉሡ ሄደች። ቢሞትም ልሙት ለወገኖቼ ብላ እዛ ጋር ስገባ ንጉሡ ዘንጉን ባይዘረጋላት ኖሮ
አጠገብ ያሉ ጋርዶች አንገቶን ያነሱ ነበር። እግዚአብሔር ቀድሞ ስራውን ስለሰራ ንጉሡ ግን አንዳች ነገር ማድረግ አልቻለም። ቀጥታ ምንድን አደረገ? ዘንጉን ዘረጋላት። እሷም የዘንጉን ጫፍ ምን አደረገች? ነከች። እመቤቴ የምትፈልጊን ሁሉ አደርግልሻለሁ፣ የንግስናዬን እኩሌታ ሁሉ ሰጠሻለሁ፣ ላንቺ ሁሉ ነገር እታዘዛለሁ። ምንድነው የምትፈልጊ ብሎ ተንቀጠቀጠላት፣ ፈራ። ዛሬ ያንተ ነገር ያንቺ ነገር ጠላቶች ሰፈር ላይ ይከብዳል፣ ወንደኛ ሰፈር ላይ ይከብዳል። ይሄንን ያደረገ ያንተ መልካም የመሰለ ያንተ ጠላት ማን ነው? አሳይኝ። አጠገቢ የቆመ ሃማ ደሙ ፈላ ንጉሡ። አሁን በዚህ ደቂቃ ላይ መገደል አለበት። አንዱ ከዛ ውስጥ አንድ ነገር ተናገረ። ምን ተናገረ? ለመርዲኮስ የተዘጋጀ ነገር አለ። ማቤት? ሃማ ቤት። ማንን ሊያጠፋ? መርዲኮስን ሊያጠፋ። ማን አመቻችቷል? ሃማ ማንን ሊያጠፋ? መርዲኮስን። እዛ ወስዳችሁ ምን አድርጉ? ታምናለህ? ከፍ አድርግ። በከሰራችሁበት መደብ ላይ ትበለጽጋላችሁ። የተያዘባችሁ ምንጫውን መፍለቅ ይጀምራል። የሞት አዋጃውን ይገለበጣል። ደፍተራና ኩኩባውን ይመታል። ከፍ አድርግ፣ ከፍ አድርግ። ዘመኑን ሙሉ በረከታችሁን የበላ አውሬ ይወጋ። ሰላማችሁን ያለ አውሬ ይወጋ። አሜን፣ አሜን። በእናንተ ላይ የታወጀ አዋጅ ተገልብጧል። ካመን ተገልብጧል። የሚያምን ሰው እጁን ያሳይ። ሃሌሉያ፣ ሃሌሉያ። የጠላት አዋጅ ተገለበጠ። የተዋጠ በረከታችሁ በእጆቻችሁ ገባ። ሰላማችሁ መብዛት ጀመረ። ደስታችሁ መብዛት ጀመረ። አሜን ለምን ሰው ይሁንለት። 7 ሀገር የታወጀውን ንግሥቲቷ አዋጁን እንዲሻር አደረገች። ዋይታና ለቅሶ ማቅ የለበሰ ሕዝብ ሁሉ ደስታ ሆነ። እጅግ ከፍ አድርግና እኔ ቤት ደስታ ይሆናል በልባችሁ። አጠገብ ያለውን ጨብጥና የሰመኮ አይወርስክም፣ የሰማችሁት አይወርሳችሁ። እግዚአብሔር ግን ከእናንተ ጋር አለ። ስለ እናንተ ይዋጋል፣ ድልና ድንቅ ያደርግላችኋል። የተበለባችሁ በረከታውን ተተፍቷል። የተያዘባችሁ ሰላማውን ተተፍቷል። አሜን ለምን ይሁንለት። ከዛ ነገሰ፣ እሱ ነገሰ። ይዘረፍ የተባለ ሕዝብ መልሶ ዘረፈ። ይሙት የተባለ ሕዝብ መልሶ ገዳይ ሆነ። እግዚአብሔር ጠላቶችን ተበቀለ። አሜን፣ አሜን። ዘንድሮ አንተ እዚህ መታል። የተያዘ ጠላት ዛሬ ይመታል። ይኸውልህ ዛሬ ለጠላት ለቅሶ ይሆናል፣ ለእናንተ ግን ደስታ ይሆናል። ሁለት እጆቻችሁን ዘርጉልኝ፣ ዘርጉ፣ ዘርጉ። ይኸውልህ በዚህ እጅ ላይ አሁን አንድ ነገር ይናገራል። ከዚህ እጅ ላይ ሃሌሉያ፣ ሃሌሉያ ማብራት መፍለቅ ይጀምር። ጨለማን የሚያበራ ማብራት ይፍለቅ። በሰፈራችሁ ላይ ያለ ሟርተኛ አይቶ መውደቅ ይጀምር። የተያዘ ነገራቸውን ተፈታ። እግዚአብሔር አምላክ ለ105 ሰው እንዲህ አለኝ፣ የተያዘባችሁን ነገር አስለቅቄአለሁ። ለ7 ሰው የሞት አዋጅ ተገልብጧል። ሃሌሉያ ክብር ለማይሁን